በዓለም አቀፍ ደረጃ ከፍተኛ ድንጋጤን በፈጠረው እርምጃ የሰሜን ኮሪያው መሪ ኪም ጆንግ ኡን በከፍተኛ ጥቃት ከተገደሉ ሀገሪቱ ያለምንም ማቅማማት አውቶማቲክና ፈጣን የኒውክሌር ጥቃት እንድትከፍት የሚያስገድድ አደገኛ የህገ መንግስት ማሻሻያ ማድረጓን የስለላ መረጃዎች አጋለጡ። ይህንን መረጃ በዝርዝር እናካፍላችኋለን። የፖለቲካ ፓርቲዎች ምርጫ ቦርድ የተመደበላቸውን በጀት የሚለቅበት ቀመር ግልጽ አይደለም አሉ። የክፍያ መዘግየትና አነስተኛ መሆንም ቅሬታ ፈጥሮባቸዋል። ይህንን መረጃ እናካፍላችኋለን። የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች ለዋናው የምክር ቤት ጉባኤ የሚሳተፉ ተወካዮቻቸውን እንደመረጡ ተገለጸ። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በዓለም አቀፍ ከፍተኛ ድንጋጤን በፈጠረ እርምጃ የሰሜን ኮሪያው መሪ ኪም ጆንግ ኡን በድንገተኛ ጥቃት ከተገደሉ ሀገሪቱ ያለምንም ማቅማማት አውቶማቲክና ፈጣን የኒውክሌር ጥቃት እንድትከፍት የሚያስገድድ አደገኛ የህገ መንግስት ማሻሻያ ማድረጓን የስለላ መረጃዎች አጋለጡ። ዘቴሌግራፍ ይዞት በወጣው አነጋጋሪ ዘገባ መሰረት ይህ እጅግ አሳሳቢ የሆነ የፖሊሲ ለውጥ የተደረገው በቅርቡ በተቀናጀ የአሜሪካና የእስራኤል ወታደራዊ ዘመቻ የኢራኑ ጠቅላይ መሪ አሊ ሀሜኒና ሌሎች ከፍተኛ ባለስልጣናት በቴህራን መገደላቸውን ተከትሎ ነው። ይህ ክስተት በፒዮንግያንግ ከፍተኛ ስጋት በመፍጠሩ እርምጃው እንዲፋጠን እንዳደረገውም ተጠቁሟል። ዓለምን ስጋት ውስጥ የጣለው ይህ የህገ መንግስት ማሻሻያ በይፋ የጸደቀው ያለፈው መጋቢት ወር ላይ ሲሆን በፒዮንግያንግ በተካሄደ የሰሜን ኮሪያ ከፍተኛ የህዝብ ምክር ቤት ታሪካዊ ስብሰባም ላይ ነው። የደቡብ ኮሪያ ብሔራዊ መረጃ ለከፍተኛ የመንግስት ባለስልጣናት ባቀረበው አስቸኳይ ገለጻ ላይ የተሻሻለውን ፖሊሲ የሰሜን ኮሪያ አመራር ህይወት ካልደፈ ወይንም አቅም ቃጣ ጥፋት አድራሽ የሆነ የአጸፋ እርምጃ እንዴት እንደሚወስድ በግልጽ ያስቀምጣል። ህገ መንግስታዊ ድንጋጌው የሚያስደነግጥ ሁኔታ እንዲህ ይላል። በግዛቲቱ የኒውክሌር ኃይሎች ላይ ያለው አሃዝ እና በቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በራስ ስር ወይም ደግሞ አውቶማቲካሊና ወዲያውኑ ይጀምራል። ይህንን ዛቻ በተግባር ለማሳየት በሚመስል መልኩ ባለፈው ወር ላይ ሰሜን ኮሪያ ከቾሂዮን የጦር መርከብ 2 የክሩዝ ሚሳይሎችንና 3 ጸረ መርከብ ሚሳይሎችን በማስወንጨፍ ወታደራዊ ጡንቻዋን አሳይታለች። ኪም ጆንግ ኡን ይህንን የሚሳይል ሙከራ በአካል ተገኝተው መመልከታቸውንም ሁኔታው ይበልጥ አሳሳቢ ያደርገዋል። ከዚህም ባሻገር ሮይተርስ እንደዘገበው ሰሜን ኮሪያ ከደቡብ ኮሪያ ያላትን ማንኛውንም የዳግም ውህደት ተስፋ በይፋ በመቅበር ህገ መንግስቷ ላይ የግዛት ወሰን በማስመር ሁለቱን ሀገራት እንደተለያዩ ሀገራትን ፈርጃለች። ኪም ጆንግ ኡን በተለይም ፌብሩዋሪ 15 2026 ባደረጉት ንግግር የሀገሪቱን የኒውክሌር አቅም ወደ ላቀ ደረጃ ለማሸጋገር ቆርጦ መነሳታቸውን በማሳወቅ ደቡብ ኮሪያን ቀዳሚ ጠላትን ብለዋታል። በመጨረሻም ኪም ዩናይትድ ስቴትስን በመንግስት ሽብርተኝነትና ጥቃት በይፋ በመክሰስ ዓለም አቀፍ ውጥረት የተጋጋለ ባለበት በአሁኑ ወቅት ሰሜን ኮሪያ ዋሽንግተንን በግንባር ለመጋፈጥ ከመቼውም ጊዜ በላይ ዝግጁ መሆኗን በማስጠንቀቅ ዓለምን በስጋት ውስጥ ጥለዋታል። የሰላም አማራጭን የተቀበሉ የቀድሞ ታጣቂዎች ለዋናው የምክር ቤት ጉባኤ የሚሳተፉ ተወካዮቻቸውን እንደመረጡ ተገለጸ። በአማራና በኦሮሚያ ክልሎች በትጥቅ ትግል ውስጥ ቆይተው የሰላም አማራጭን የተቀበሉ ታጣቂዎች በዋናው የሀገራዊ ምክክር ኮሚሽን ለመሳተፍ ተወካዮቻቸውን መምረጣቸውን ያስታወቀው የኢትዮጵያ ሀገራዊ ምክክር ኮሚሽን ነው። የኮሚሽኑ የህዝብ ግንኙነት አስተባባሪና ቃል አቀባይ አቶ ጥበቡ ታደሰ ለአሃዱ ሬዲዮ እንደገለጹት ኮሚሽኑ የተለያዩ የፖለቲካ ጥያቄዎችን በማንገብ በተለያዩ አካባቢዎች ሲንቀሳቀሱ የነበሩ ታጣቂዎች አጀንዳቸውን እንዲያቀርቡ ጥረት ሲያደርጉም ቆይተዋል። በዚህ ሂደት ከመንግስት ጋር ተደራድረው ወደ ሰላም የመጡ ታጣቂዎች አጀንዳዎቻቸውን ከማሰባሰብ ባለፈ በታላቁ የምክክር ጉባኤ ላይ የሚሳተፉ ተወካዮቻቸውን የሚመርጡበት እድል ተመቻችቶላቸዋል ብለዋል። ቃል አቀባዩ አክለውም እስካሁን ወደ ሰላም መንገድ ያልመጡ ታጣቂዎች አጀንዳቸውን እንዲሰጡ ኮሚሽኑ ጥረቱ እንደሚቀጥልም ገልጸዋል። ምክክሩ ማንንም ተሸናፊና አሸናፊ ሳይኖር የጋራ መግባባት ላይ ለመድረስ ያለመ መሆኑን የጠቀሱት ጥበቡ ለሂደቱ ስኬታማነት የሁሉም ባለድርሻ አካላት ጥረት እንደሚያስፈልግም በአጽንኦት ተናግረዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ በድጋሚ ማድረጋችሁን እያስታወስናችሁ ወደ መጨረሻው ያዝናላችሁ ዘገባዎች እናልፋለን። የፖለቲካ ፓርቲዎች ምርጫ ቦርድ የተመደበላቸውን በጀት የሚለቅበት ቀመር ግልጽ አይደለም አሉ። የፖለቲካ ፓርቲዎች የኢትዮጵያ ብሔራዊ ምርጫ ቦርድ ለምርጫ ማስፈጸሚያ የሚለቀው የበጀት ክፍፍል ቀመር ግልጽነት የጎደለው እንደሆነ መለቀቅ ከሚገባው ቀንና የዘገየና በመጠንም አነስተኛ መሆኑን በመናገር ቅሬታቸውን አሰምተዋል። የፖለቲካ ፓርቲዎቹ የጋራ ምክር ቤት አርብ ሚያዝያ 30 7ኛውን ሀገራዊ ምርጫን በተመለከተ አከናወንኳቸው ያላቸውን ቅድመ ምርጫ ተግባራት ይፋ ሲያደርግ ነው ቅሬታ የተሰማው። በመድረኩ ከተገኙ ፖለቲካ ፓርቲዎች መካከል የትንሳኤ ሰባ
እንደርታ ፓርቲ ሰብሳቢ አቶ ከበደ አሰፋ ምርጫ ቦርድ ለፖለቲካ ፓርቲዎች በተሟላ ሁኔታ ድጋፍ እያቀረበ አይደለም ሲሉም ቅሬታቸውን ገልጸዋል። ምርጫ ቦርድ ፓርቲዎች በተሻለ አቅም ተወዳዳሪ ሆነው እንዲሳተፉ ይፈልጋሉ ያሉት አቶ ከበደ ለፓርቲዎች መለቀቅ የነበረበት ገንዘብ መዘግየት ነበረበት ሲሉም ጥያቄ አቅርበዋል። እንደ ቀላል ነገር መታየት የለበትም። የፖለቲካ ፓርቲዎች ለምርጫው በወቅቱ ቅስቀሳ አድርገው በሙሉ አቅም እንዳይሳተፉ የሚያደርግ በመሆኑ ባለቀ ሰዓት ገንዘቡ ቢለቀቅ ምንም አይሰራ። መንግስት በጀት መድቦ ሳለ የምርጫ ቦርድ በጊዜው ማከናወን ሲገባው ነገ ዛሬ እያለ በማቆየቱ የጋራ ምክር ቤቱ ተጠያቂነት ሊረጋገጥ ይገባል በማለትም አሳስበዋል። ምርጫ ቦርድ አስፈላጊ ላልሆኑ ድግሶች በየሆቴሉ ከፍተኛ ገንዘብ እያወጣ ነገር ግን ለምርጫው ትልቅ ለሆነው የፖለቲካ ፓርቲዎች ተሳትፎ ገንዘብ በልኩና በጊዜው እየተከፈለ አይደለም ብለዋል። ሰላም ለኢትዮጵያ ትብብር በተሰኘ የፓርቲዎች ስብሰባ የተወከሉት አቶ ዳሮታ ጎማ በበኩላቸው ከዚህ ቀደም በምርጫ ቦርድ በኩል ይደረግ የነበረው ሰልፍ ግልጽ ባልሆነ መመሪያ ፓርቲዎች በሚያቆርባቸው እጩዎችና የአካታችነት ስብጥር መሰረት በመቶኛ ተሰልቶ እንደነበረ ነገር ግን አሁን መመሪያው ቢኖርም የተሰጠው ድጋፍ ሲታይ ያናዱ እጩ ስንት ብር ደረሰ ብሎ ለመግለጽ የሚያሳፍር ነው በማለትም ተናግረዋል። የገንዘቡ ማነስ እንዳለ ሆኖ እጩዎች በእኛ ስም ገንዘብ ገብቷል ስጡንና ቅስቀሳውን ባጎቡን አድርገሉን ተቸግረናል የገባው ገንዘብ ለመግለጽ ግን በጣም ትንሽ ከመሆኑ የተነሳ እርግጠኛ ሆነን ለመናገር አልቻለን በማለትም አስረድተዋል። በምን ምክንያት ለምን ያህል ገንዘብ ተሰጠ የሚለው ግልጽነት ይጎድለዋል ብለው ምርጫ ቦርድ የዲሞክራሲ ግንባታ ተቋም እንደመሆኑ መጠን ምርጫውን በተመለከተ በተለይም ተቃዋሚ ፓርቲዎች የምርጫ እንቅስቃሴ አድርገው ወደ ተሟላ ፍክክር የሚገቡበትን መስፈርት ለምን አልመረጠም ወይ ሲሉም ጥያቄ አቅርበዋል። በጀት ስላልተለቀቀ ምንም መስራት አልተቻለም። ለምርጫ ከሚሰጠው የድጋፍ ገንዘብ በተጨማሪ በመደበኛነት ለፓርቲዎች በየዓመቱ ከሚሰጠው መደበኛ በጀት ሁለተኛ ዙር ክፍያ እስካሁን አልተከፈለም ብለዋል። ቦርዱ ለመንግስት ተጨማሪ በጀት ጥያቄ ማቅረቡን ገልጸው በአጠቃላይ ለፓርቲዎች የቀረበው በጀት እጅግ አናሳ በመሆኑ ጉዳዩ ለምርጫ ቦርድ መቅረቡንም አስረድተዋል። የብልጽግና ፓርቲ ተወካይና የጋራ ምክር ቤቱ የስራ አስፈጻሚ ኮሚቴ አባል አቶ መለስ አለሙ በጉዳዩ ላይ ባቀረቡት ሀሳብ የፖለቲካ ፓርቲዎች በምርጫ ቅስቀሳ ወቅት የሚገጥማቸው ችግር የፋይናንስ እጥረት መሆኑን በግልጽ የሚታይና መሬት ያለው እውነታ ነው ብለዋል። ቦርዱ ምንም እንኳን ችግሩ እንዳለ ቢያምንም ብዙ ወጪ አለብን፣ ይህ ሁሉ የምርጫ አስፈጻሚ አባልና ሌላው የቁሳቁስ ወጪ ተደምሮ ብዙ ጫና አለብን የሚል አስተያየት እንደሚሰጥ ገልጸው ምክር ቤቱ በቀጣይ የሚሰራበት ጉዳይም ነው ብሎ ተናግረዋል። ቦርዱ ለፖለቲካ ፓርቲዎች ከሚመድበው ዓመታዊ በጀት ውስጥ የመጀመሪያው ዙር 30 በመቶ መለቀቁን ነገር ግን ሁለተኛው ዙር እስካሁን አለመለቀቁንና በዚህ ጉዳይ ላይ ክትትል የተደረገ ነው ብለዋል። ሪፖርተር ለኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ አቶ ተስፋዬ ነዋና ለቦርዱ ኮሚኒኬሽን ባለሙያ አቶ ዮሴፍ መርጉ በስልክና በጽሁፍ መልእክት ምላሽ ለማግኘት ጥረት ቢያደርግም ምላሻቸውን ባለማግኘት ባለመቻሉ ሀሳባቸውን ማካተትም አልቻለም። የቮይስ ኦፍ ኢትዮጵያን ቤተሰቦች ለዘረዝንላችሁ ዘገባዎች እነዚህን ይመስሉ ነበረ። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና